ይሄም ቪዲዮ አይተን እንመለስ። ተመር እንደነው ያሰባችሁ ነው እየጠበቃችሁ ነው። እንደዛ አይነት ቪዲዮ ላይ ሜንሽን የምታረጉ ሰዎች ግን አድሩ። እኔ የሁለተኛ የህይወት ጋራንቲ የለኝም። ባም ቢቢላ ቢትን ቶሎ አርጉ። እንደዛ አይነት ቪዲዮ ላይ ሜንሽን ከምታረጉኝ ቶሎ ሙሉልኝ እስኪ በእናታችሁ። የሚስታችሁን መቀመጫ መጭመቅ እድሜ እንደሚጨምር አንድ ጥናት አመላክቷል። የቤኒ ባል ግን በቃ ታድሉ። ቆይ አልገባኝም። ቆይ ማለት አንተ አልታደልክም ነው ምንድነው? አልገባኝም። ፍቅር እኔም እኮ እንደሱ ታድያለሁ፣ ግን እሱ የሆነ የሚይዘው ነገር አለው በደንብ ተጨባጭ ነገር አለ እሱ ጋር። ምን ያንሰኛለን? እኔ ጋር ተጨባጭ ነገር የለም። እንጃ ፍቅር አታዛሽኝና እኔ ጉንጭሽ ይቀለኛል። ሂዳ ታዲያ እሱን አፋታና ከእሷ ጋር አብራ ሁን። ኧረ ፍቅር ጨዋታ ነው፣ ቀልድ ነው እንጂ ዋንኬ ነገር ነች። ሶስተኛ ጊዜ እናንተ ናችሁ ጠራችሁ። ማን ይጠራው? አልጠራሁት። ይወይንሽ ሁላ አብጧል። ጓደኞቼ ይላል ቆንጂት እንዴት ነሽ? ምንድነው አርጉ እያለን ያለው? እናታችሁ በቃ ጋይስ ፒስታታ፣ ሌላ ጊዜ እንገናኛለን። ቻው። ተመስገን። ሰማችሁ? እታች ሰፈር አበጤን መቱት እኮ። ኧረ እባክህ እንዴ! ብቻውን አግኝተው በቃ አዝናኑት። ወይኔ ና አለመታወቅ እንሂድ እንዳይገሉት። የሆነ ነገር ዱላ ነገር ያለውና ልጁን አስገደል። ያው ነው። ምን እሺ ነው? ሰላም ምን ፈልጋችሁ? ያዝ አራንቺ አተ ምን ፈልገህ ነው? የቦዬ ዳቦን ሳትሽ ተብለን በማታ ብቻ ምን ትፈራለህ? እንግዲያውስ መፍትሄው አንተ ቀድመህ በሽተኛ መምሰል ነው። አሬ እውነት በሽተኛ ነው መሰለኝ። ምንድነው ይሄ? ከዛ ጨለማ ውስጥ እየተሳሳመን ድንገት አልጋ ላይ ልንወጣ ስንል ኮንዶም ይዛል አለች። እንዴ ኧረ እባክሽ መንግስት እኮ ላስቲክ ከልክሏል አልኳት። በቃ እሺ ምናምን ተባብለን ልክ ልንጀምር ስንል መብራት አይመጣም። ከዛ ማን ቢሆን ጥሩ ነው? የፍቅረኛዬ እናት። ከዛ በኋላ በቃ የራሱ ጉዳይ ብዬ ገባሁበት። ታዲያ ምን ማድረግ ነበረብኝ እንዴ? የኔ ወንድም የጠየቅኩ እኮ ሰዓት ነው። ወይ ዘንድሮ ይጻየን ይዘፈን። ኧረ ኤፍሬም ነው የሀገራችን ዘፈን ላስተምር እንዴ? አንተ ራስህ እንትና ዘፈን ታውቃለህ? ሾዶዲ is a rock is always hungry is goma ሾ በቀሉ እበላሻለሁ። በቀሉ እበላሻለሁ። ህይወት እንደ በር ናት። መቼም ቢሆን ላሞችን ማመን የለብህም። ምክንያቱም ፀሐይ መማር ትወዳለች። በተቀመጥኩበት ነው የሆነ የኔ ቢጤ መጣ፣ እጁን ዘረጋልኝ። እኔም ዘረጋውለት ኬፍ አለኝና 20 ብር ሰጥቶኝ ነው ሄደው። ከኔ ቢጤ የቀፈልኩ ሰው ነኝ እኔ በዚህ ሰዓት። ያሳዝናል። ትላንትና ራሱ በጣም ረቦኝ አንጀቴ ተጣብቆ የሆነ ሳል እንደምንም የሆነ ምግብ አገኘሁኝና አንድ ነው ጠቅልዬ ስጎርስ ጨጓሬ ብሎ እየጠበቀ ነበረ። ምግቡ ገና ጨጓሬን ሲያው ተመልሶ ወጣ፣ ፈርቶት ማለት ነው። እኔ እንጀራው እንዴት እንደሚጠቀለል ጠፍቶብኛል በዚህ ሰዓት በጣም ብዙ ጊዜ ስለሆነኝ ከበል እንደከሰው ራሱ ያወቅኩትኝ ትላንትና ልሻን የሆነ ቦታ ቆሜ ዚፔን ከፍቼ ስገባ አጣሁትኝ። ደንግጬ ስፈልገው አንዱን ፍሬ አገኘሁ። ፍሬን ተከትዬ ሲሄድ ነው እዚህ ካፌ ስራ አግኝቼ የሸነውት ራሱ የሆነን ሰውዬ ራሱ አክብሬ ሰላም ልላቸው ስል ማልጣቴን ያወጣሁባቸው መስሏቸው እኮ ሊቀጠቅጡኝ ሁላ ነበር። እኔ መታወቂያዬ ላይ ካሉ ፎቶ ጋር እኮ በዚህ ሰዓት የምንመሳሰለው በጾታ ብቻ እኮ ነው። ተው ይሄን ያህል እንኳን አታማሪ። አልደረሰበት። እኔ ውሃ ሲጠማኝ እኮ እምባዬን ነው አልቅሼ እያልኩ መጠጠው። ራሴን ለማጥፋት ሁላ ያላረኩት ነገር እኮ የለም እኮ። ልሰምጠው ዘልዬ በገባ ተንሳፈፍኩ። በረኪና በጠጣ ተስማማኝ። ራሴን ልሰቅል ጫካ በገባ ሆዴና ሞኝ አርቼ ነው የተመለስኩት። ለሊት
ሌሊት ራሱን የሆዴ ጩኸት በቃ አውሬ እየመሰለኝ እነሳለሁ። በቃ ያጓራል ነው ማለት ያጓራል። የሆድ ቋንቋ የሆድ ጩኸት ቋንቋ የሚችል ሰው ጋር ራሱ ሄጄ ሳሰማ ጨጓራህን ጉበትህን ነው ምበላል እያለ እየዛተብህ ነው አለኝ። ጨጓሬ እኮ የሚዝትብኝ ሰው እኮ ነኝ እኔ እኮ። እስቲ ሁሉን ተውና ፈገግ ለማለት ወይ ፈገግ። እኔ በዚህ ሰዓት መጣ እኔ ብትኮረኩረኝ ራስህን የምትስቀው እሺ። ቆይ ለመሆኑ ስንት ብር ነው የፈለግኩት? እኔ 2000 ብር ነው የፈለግኩት። የለኝም። ችግር የለውም። ለእኔ የጠለቀችው ፀሐይ ጠልቃ አትቀርም፣ ትወጣለች። ያኔ ስትወጣ ግን ማለት ነው ስትወጣ ምን በቃ እሞቃታለሁ። ሌላ ምን ማማዬ ጸብ ነው ቤተክርስቲያን በቃ ቤተሰብ አልቅሶብሽ ነው እንጂ የሰላሚቱ እኮ በጣም እኮ ነው የሚያስጠላው። እዚህ ተራ ላይ እንዳሰራራልኩም እንዴ አንተ ራስህ እኮ ነው ደውለህ የጠራኝ። ምን ነው የምትለው? ኧረ ተራ ያልኩ ወደ እኔ ህይወት ነው። ህይወት ነው ተራ ዱር አደሩ ጀማ ይላል። ዱር አደሩ ጀማ ዱር አደረ ከታም በቃ አንተ ሱስ ሆነብኝ እኮ በቃ እንደፈለ ተጀመረ ነገር በቃ ወግ ነው። ፊቴን አትየው ፊትሽ ራሱ አሪፍ ነው። ጣማሳ ምን የለብም። ሰላም እኮ ነው። ጥሩ ከምን አግኝቼ ነው? ኧረ እባክህ ዱር አደሩ ጀማ ይላል። ጥርስን አገርፍጥ እንጂ ሲያስጠላ። ኧረ በእናትህ ነርስዬ ከተባልክ በኋላ ጸመተው በጣም ከባድ ነው። ነርስዬ ማለት አዋጋለሁ አትጭው ጉጤ ራሱ ዱር አደሩ ጀማ ይላል። ኧረ ከባድ ኧረ ልጅ ወለ ጥርሱ የሚፈቀው በጩቤ ነው ልትለኝ ነው? አይደለም በሳምንት 2 ነው። ኮልጌት ይለምድብሃል። ኧረ ጭው ጉጤ ራሱ ዱር አደሩ ጀማ ይላል። ከባድ ነገር ነው ግን የምትለው። አይ እንትና አይ እንደዚህ ስራ መስራት አለብህ ነው። ስራ ተለውጥ ነው። ጭው በስለት ነው። ታሰየ ነው ያንንም ስራ ያገኙት ግን ይሄ መብራትና ውሃ መክፈል። ኧረ እኔ አናት ነው የምከፍለው። ዱር አደሩ ጀማ ይላል። አንተ ምን ሆነህ ነው ራሱ ጀዘብክ ሲያስጠላህ? ሰው ነው እናቴ ነው ሊጋደሉ ነው። ኧረ ጫካው አደሩ የሳት ልጅ አመድ የወደው ሰው ለምን የእንስሳት ሕክምና ገቡ እስቲ ገቡ ውሻው ታመመ እኮ ውሻው ሞተ። ከሰው ልጅ በላይ እንስሳ ነው ትሪት የምናደርገው። ምክንያቱም ወደዚህ ምድር ቀርበው የመጡት እነሱ ናቸው አይደለ? እሺ እንግዲህ ምንድን ነው የተፈጠረው? ምንድነው ብሪዱ ምንድነው? ይሻል ብሪዱ እንግዲህ ጀርመን ሼፐርድ በጣም አሪፍ ነው። እሺ ምንድነው የሚበላው? ያው እንግዲህ ውጭ ያለውን እርድ ስለማናምን እኛ እዚሁ ነው የምናሳርድለት። ሼፋችንም እዚህ ነው ያለው። በጣም ጥሩ። እሺ በጠዋት ላይ ምንድነው የምታበሉት? ጠዋት ያው ቅቅል ነው። ቆይ ወደ ስጋው ልመለስ። ምን ስጋ የምታበሉት? ያው ሀር ሰንጋ ነው። ተባብራችሁ ነው አልገሉት። ለሰው ለኛ የማይመከር ስጋ ለሱ ታበሉታላችሁ። ይሁን ይዞን አባክ ያባታን ጦንጦ ጫንቶ ጀርመን ሼፐርድ ነው ያልከኝ። ይሄንን የማይሆን ለሰው የማይመከር ጥራጥሬ እየሰጠው ሀበሻ ሼፐርድ አድርጎ የለ እንዴ? የሰው ልጅ ሲከሳ አጥንቱ ሲወጣ አውቃለሁ። ከዚህ ፊት ላይ አጥንቱ ይውጣ። ምን አይነት ሰይጣናዊ ተግባር ነው የፈጸማችሁት? ምንድነው? አገሩ ላይ እኮ የሶፋ ውሻ ነው። ከሴት ልጅ ቀጥሎ ሁለተኛ ባለመብት እኮ ነው። አስተማ ጀርመን ብታቅ ኖሮ ይሄን ጉዳይ እንደ ሀገር አስጨርሰን ነበር። እሺ ቤቱን አሳየኝ። ቤቱን እናንተን በህግነት ችግር የለው። ቤቱን አሳየኝ። እሺ ያለ ቤት ነው። ተረጋግ እባክህ ወንድሜ። ከዚህ በላይ አልደንግጥብህ በፈጠረ። የታለ መስኮቱ? ፀሐይ፣ ብርድ፣ ንፋስ አያገኘው ይሄ ውሻ ምን ያደርግለታል? መስኮቱ የምን ቫይታሚን እንዴ? ምን ማለት ነው? እሺ ጨለማ ቤት ውስጥ አሰራችሁት አይደለ? እሺ እንዴት ነው ቶርች አደራረጋችሁ? ስቴፑን ንገረኝ። አንተና ባለቤት እየገባችሁ ትቀጥቅጣላችሁ። ዘበኛው ሲደበድበው ጥፍሩ ሲነቀላል በድምጽ ቾክ ታደርጉታላችሁ። ምንድን አረዶክ እንደዚህ ነው። ስሙዋን ቻላቸው እውነትም ችላችሁ ከስም አወጣጣችሁ ጀምሮ ነው አብዩ ስታደርጉ ነበር። በል አንተ መኪና ልትወጣለህ። ደውይ ተረጋጉ። እንዴ ሙጪ ነው ሙጪ አራው የኔ አባት ወደ ሀገር ትሄዳለህ። የጀርመን ዜጋ ነው የበደልከው።